ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በባዮቲን ወይም ደግሞ በቫይታሚን ቢ7 የበለጸጉ መመገብ ያለባችሁን 9 ጤናማ ምግቦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ባዮቲን ወይም ደግሞ ቫይታሚን ቢ7 የምንለው ጤናማ እናም ጠንካራ ጥፍርን ጸጉርን ለመጠበቅ ከሚረዱት ከስምንቱ አስፈላጊ ቢ ቪታሚኖች ውስጥ አንዱ ሲሆን ከሌሎች በሰውነት ውስጥ ካሉ ቪታሚኖች ጋር የተሳሰረ ሚናን ይጫወታል። በሰውነት ውስጥ ለተመቻቸ ስራ አስፈላጊ የሆኑ ብዙ አስፈላጊ ቪታሚኖችም አሉ። ጥቂቶቹን ለመጥቀስ ያክል እንደ ቫይታሚን ቢ12፣ ቫይታሚን ቢ6፣ ፎሌት ወይም ደግሞ ቫይታሚን ቢ9፣ ሪቦፍላቪን እናም ኒያሲንን ያካትታሉ። ብዙ የተለመዱ የባዮቲን እጥረት ምልክቶች ደካማ የሆነ ጥፍር፣ የፀጉር መርገፍ ወይም ደግሞ እንደ ሽፍታ ያሉ የቆዳ ችግሮች ይከሰታሉ። ባዮቲን ለፀጉር፣ ለጥፍርናም ለቆዳ ተጨማሪዎች በሰፊው ጥቅም ላይ ይውላል። የባዮቲን እጥረት በሚኖርበት ጊዜ ባዮቲን ፀጉርን፣ ቆዳን እናም ጥፍርን ሁኔታውን ያሻሽላል። ባዮቲን በሰውነት ውስጥ ትልቅ ሚና ይጫወታል። ባዮቲን በውሃ ውስጥ ከሚሟሟ ቢ ቪታሚኖች ውስጥ አንዱ ነው። እናም በመላ አካላችን ውስጥ ሴሉላር ምልክት በማድረግ ጉልህ ሚናን ይጫወታል። ባዮቲንን የያዙ ብዙ ምግቦች አሉ። እናም ፕሮቲን ብዙዎቹን ያካትታል። ነገር ግን ባዮቲን ሊያቀርበው ከሚችለው በላይ ብዙ የጤና ጠቀሜታ ያላቸው ሌሎች ምግቦችም አሉ ማለት ነው። በአጠቃላይ ባዮቲን ወይም ደግሞ ቫይታሚን ቢ7 የምንለው ከስምንቱ አስፈላጊ ቢ ቪታሚኖች ውስጥ አንዱ ነው። ፀጉርን፣ ቆዳንናም ጥፍርን ለማጠናከርም ይረዳል። እናም በሰውነት ውስጥ ለሴሉላር ምልከታም ይረዳል። ደካማ ጥፍር፣ የፀጉር መርገፍ፣ ሽፍታ ወይም ደግሞ ሌሎች የቆዳ ችግሮች የተለመዱ የባዮቲን እጥረት ምልክቶች ናቸው። ከፍተኛ የባዮቲን ወይም ደግሞ የቫይታሚን ቢ7 ያላቸው በዕለት ተዕለት ምግባችሁ ውስጥ ማካተት ያለባችሁ በቫይታሚን ቢ7 ወይም ደግሞ በባዮቲን የበለጸጉ 9 ጤናማ ምግቦችን ደግሞ አሁን እነግራችኋለሁኝ። አንደኛ የበሬ ጉበትናም የበሬ ስጋ ነው። የበሬ ጉበትናም የበሬ ስጋ በአጠቃላይ እጅግ በጣም ከፍተኛ መጠን ያለው ባዮቲን አላቸው። እንዲሁም ደግሞ በጥሩ ሁኔታ ለመቆየት አስፈላጊ የሆኑ በጣም ብዙ ቢ ቪታሚኖችን በተለይም የበሬ ጉበት ይይዛል። የበሬ ጉበት በጣም ገንቢ ከሆኑት ምግቦች ውስጥ አንዱ ነው። የበሬ ጉበት ብዙ ቪታሚኖችና ማዕድናትን ይይዛል። ጉበትን መብላት ካልቻላችሁ የበሬ ስጋ ጥሩ መጠን ያለው ባዮቲንና ሌሎች ቢ ቪታሚኖችን ይሰጣችኋል። በአጠቃላይ የበሬ ስጋ እናም የበሬ ጉበት በብዙ ጠቃሚ ቢ ቪታሚኖች በተለይም በባዮቲን በጣም ከፍተኛ ነው። የበሬ ጉበት ብቻ ብዙ ቪታሚኖችንና ማዕድኖችን ከያዙ በጣም ገንቢ ከሆኑ ምግቦች ውስጥ አንዱ ነው። ከፍተኛ የኮሌስትሮል መጠን ስላላቸው ታዲያ የበሬ ስጋ ወይም ደግሞ የበሬ ጉበትን በመጠኑ ብቻ መጠቀም ይኖርባችኋል። ከልክ በላይ የምትጠቀሙ ከሆነ የኮሌስትሮል መጠናችሁ እንዲጨምር ያደርጋል። ሁለተኛ ሳልመን ነው። ሳልመን እንግዲህ ስባማ አሳ ነው። ሳልመን ባዮቲንን ጨምሮ ለብዙ ንጥረ ነገሮች በጣም ጥሩ አማራጭ ነው። የታሸገ ሳልመን እንኳን ኃይለኛ የባዮቲን ምንጭን ይይዛል። ይህ ስባማ አሳ ሌሎች ጠቃሚ የሆኑ ቢ ቪታሚኖችን እንዲሁም ደግሞ ኦሜጋ 3 ፋቲ አሲድን ይይዛል። እናም አጠቃላይ ጤናንም ለማሻሻልም ይረዳል። ሳልመን እንደ ፖታሲየም፣ ዚንክ፣ ሴሊኒየም እንዲሁም ደግሞ ባዮቲን እናም ሌሎችም በጤናማ ንጥረ ነገሮችም የተሞላ ነው። ለተጨማሪ ኦሜጋ 3 ፋቲ አሲድ መጨመርና ጤናማ ጉልበትም ለማግኘትም ጥቂት የታሸጉ ሳልመንን በወይራ ዘይት ለ10 ደቂቃዎች በማብሰል ተጠቀሙ። ሶስተኛ እንቁላል ነው።
እንቁላል በፕሮቲን የበለጸገ ምግብ ሲሆን አብዛኛውን ጊዜ ለአብዛኛዎቹ አመጋገቦች ተጨማሪ ነው። በባዮቲንናም በሌሎች ቢ ቪታሚኖች፣ በቫይታሚን ኤ፣ በሴሊኒየም፣ በቫይታሚን ዲ፣ በቫይታሚን ኤ እናም በሌሎችም ንጥረ ነገሮች የተሞሉ ናቸው። ተጨማሪ ንጥረ ነገሮችንናም ከፍተኛ መጠን ያለው ፕሮቲንን ለማግኘት አንዳንድ ሽንኩርት፣ እንጉዳዮችን፣ በርበሬ እናም ሌሎች ምግቦችን በእንቁላል ውስጥ ማከለም ትችላላችሁ። የእንቁላል አስኳል ባዮቲንን እናም 10 ማይክሮግራም ባዮቲንን በአንድ አገልግሎት ይይዛል። ምንም እንኳን እንቁላሎች በኮሌስትሮል የበለጸጉ ቢሆንም በደም ውስጥ ያለውን የኮሌስትሮል መጠን ላይ ግን ተጽዕኖ አያሳርፉም። ኮሌስትሮል ለአጠቃላይ ጤና አስፈላጊ ነው። በአንዳንድ ጤናማ ባልሆኑ ምግቦች ግን ከመጠን በላይ የኮሌስትሮል መጠናችን ከፍ ሊል ይችላል። እንቁላልን መብላት ብዙ የጤና ጥቅሞችን ይሰጣል። በአጠቃላይ እንቁላል በፕሮቲን፣ በባዮቲን እናም በሌሎች ቢ ቪታሚኖች፣ በቫይታሚን ኤ፣ በሴሊኒየም፣ በቫይታሚን ዲ እናም በቫይታሚን ኢ የበለጸገ ነው። አራተኛ የአበባ ጎመን ነው። የአበባ ጎመን የፀጉር፣ የቆዳ እናም የጥፍር እናም የሴሉላር ተግባርን አጠቃላይ ጤንነት ለመጠበቅ የሚረዳ ኃይለኛ የባዮቲን ምንጭ ነው። ይህ አትክልት 4 ማይክሮግራም ባዮቲንን በአንድ ምግብ ውስጥ ይሸፍናል። ጎመን ለጤና ተስማሚ በሆኑ ብዙ ቁልፍ ንጥረ ነገሮች የተሞላ ነው። በአመጋገባችሁ ውስጥ ሩዝ ወይም ደግሞ ፒዛን እንኳን መተካት ከፈለጋችሁ የአበባ ጎመንን መጠቀም ትችላላችሁ። ጎመንን በእንፋሎት ማብሰል ታዲያ ይመረጣል። አምስተኛ ሱፍ ነው። በእንስሳት ላይ የተመረኮዙ ምግቦችን ካልተመገባችሁ ሱፍ ጤናማ በሆነ ባዮቲን እናም በሌሎች ንጥረ ነገሮችም ከፍተኛ የሆነ ሌላው አማራጭ ነው። ሱፍ በጣም ጥሩ የፕሮቲን ምንጭ ነው። ጤናማ ስብናም በሰውነት ውስጥ እብጠትን ወይም ደግሞ ኢንፍላሜሽንንም መከላከል ይችላል። ሱፍ በተለይ ለልብ ጤና ጠቃሚ ነው። የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤናንናም ተግባርን ለማሻሻል በየቀኑ አመጋገባችሁ ላይ ተጨማሪ ሱፍን ለመጨመር ሞክሩ። በአጠቃላይ ሱፍ በጣም ጤናማ የሆነ ተክል ላይ የተመሰረተ ምግብ ሲሆን በጤናማ ስብ፣ በፕሮቲንናም በባዮቲን የተሞሉ ናቸው። በተፈጥሮ እብጠትን ለመቀነስናም የልብ ጤናንም ለማሻሻል ይረዳሉ። ስድስተኛ ስኳር ድንች ነው። በተለመደው ነጭ ድንች ምትክ በአመጋገባችሁ ላይ ተጨማሪ ስኳር ድንችን መጨመር አለባችሁ። ስኳር ድንች ባዮቲንን፣ ቫይታሚን ኤ እናም ኃይለኛ በሽታን የሚከላከሉ አንቲኦክሲዳንቶችን ጨምሮ ብዙ አይነት ንጥረ ነገሮች አሏቸው። ጣፋጭ ድንች ወይም ደግሞ ስኳር ድንች ፋይበር፣ ቫይታሚን ኤ፣ አንቲኦክሲዳንትስ እናም ባዮቲንን ጨምሮ በጣም የተለያዩ ብዙ ንጥረ ነገሮችን ያቀርባል። ሰባተኛ አልመንድ የምንለው የለውዝ ፍሬ ነው። አልመንድ በአካባቢው በጣም ተወዳጅ ከሆኑት የለውዝ ፍሬዎች ውስጥ አንዱ ነው። አስፈላጊ በሆኑ ማዕድናትናም ንጥረ ነገሮች በተሞላው በባዮቲን ከቢ ቪታሚኖች ውስጥ ከፍተኛ ነው። በተጨማሪም አልመንድ ከፍተኛ መጠን ያለው ሪቦፍላቪንም አላቸው። በተጨማሪም በቫይታሚን ኢ፣ በማንጋኒዝ፣ በማግኒዥየም እናም ሌሎችንም ንጥረ ነገሮችን ይዟል። አልመንድ በጣም ብዙ የተመጣጠነ ምግብ ያለው ትንሽ የሆነ ፍሬ ነው። በአጠቃላይ የለውዝ ፍሬዎች ባዮቲንናም ሌሎች ቢ ቪታሚኖችን ጨምሮ በንጥረ ነገሮች የተሞሉ ናቸው። በየጊዜው በተለመደው የወተት ተዋጽኦ ምትክ የአልመንድ ወተትን መጠቀም ትችላላችሁ። አልመንድን ደግሞ ከሌሎች ምግቦች ጋር መጠቀም ትችላላችሁ። ስምንተኛ እንጉዳዮች ናቸው። የባዮቲን ትልቅ ምንጭ የሆነው ሌላው ኃይለኛ አትክልት እንጉዳይ ነው። እነዚህ በንጥረ ምግብ ጥቅጥቅ ያሉ ፈንገሶች በቫይታሚን ኤ፣ በሪቦፍላቪን እናም ኒያሲንንም የያዙ ናቸው። በአመጋገባችሁ ውስጥ ተጨማሪ እንጉዳዮችን ማከል ጤናማ ያደርጋቸዋል። በአጠቃላይ እንጉዳዮች ቫይታሚን ኤ፣ ሪቦፍላቪን፣ ኒያሲን፣ ቫይታሚን ዲ እናም ባዮቲንን የያዙ በጣም በንጥረ ነገሮች ከፍተኛ የሆኑ ምግቦች ናቸው። ዘጠነኛ ስፒናች ነው። ከአረንጓዴ ቅጠላማ አትክልቶች መካከል ስፒናች ትልቅ መጠን ያለው ባዮቲንን ይይዛል። አንድ ግማሽ ኩባያ ብቻ 7 ማይክሮግራም ባዮቲንን ይይዛል። ስፒናች ተጨማሪ ባዮቲንን ለማግኘት ብቻ ሳይሆን እንደ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ኢ፣
ቫይታሚን ኬ፣ ቫይታሚን ሲ እና ካልሲየምን ለማግኘት ጥሩ መንገድ ነው። ጠዋት ላይ ከእንቁላሎች ጋር በየዕለታዊ አመጋገባችሁ ላይ ጥቂት ተጨማሪ ስፒናችን በመጨመር ለመጠቀም ሞክሩ። በአጠቃላይ ስፒናች ባዮቲን እንዲሁም ደግሞ በሌሎች ቢ ቪታሚኖች በቫይታሚን ኢ፣ በቫይታሚን ኬ፣ በቫይታሚን ሲ እናም በካልሲየምም የተሞላ ነው። ስለዚህ እነዚህ 9 ምግቦች በባዮቲን ወይም ደግሞ በቫይታሚን ቢ7 በጣም ከፍተኛ የሆኑ ምግቦች ናቸው ማለት ነው። በአጠቃላይ ባዮቲን ወይም ደግሞ ቫይታሚን ቢ7 በጥሩ ሁኔታ ለመቆየት ከሚያስፈልጉን 8 አስፈላጊ ቫይታሚኖች ውስጥ አንዱ ነው። ቢ ቪታሚኖች ከሚያከናውኑት አስፈላጊ ተግባራት መካከል ሴሉላር ምርትን፣ ኒውሮሎጂካል ተግባርን፣ ጉልበትን ወይም ደግሞ ኢነርጂን፣ የነርቭ ተግባርንና ሌሎችንም በርካታ ተግባራቶችን ለሰውነታችን ያከናውናሉ። እነዚህ ከፍተኛ መጠን ያለው ባዮቲንን የሚያሽጉ 9 ምግቦች ናቸው። ነገር ግን ሌሎች በርካታ ባዮቲንን የያዙ ምግቦችም እንዳሉ ልብ ማለት ያስፈልጋል። እነዚህን ምግቦች ታዲያ ወደ አመጋገባችሁ በማከል ጥሩ የባዮቲን ወይም ደግሞ የቫይታሚን ቢ7 ምንጭን ከአመጋገብ ማግኘት ትችላላችሁ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በባዮቲን ወይም ደግሞ በቫይታሚን ቢ7 የበለጸጉ 9 አስፈላጊ ዋና ዋና የተፈጥሮ ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሐሳብ አስተያየት ካላችሁም በኮሜንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።